ሰይጣን ተራሱ አረገኝ። የባለቤት የቤተሰቦች እሷ ከኔ ጋር በመሆኗ ደስተኛ አይደሉ። 7 ጊዜ ነው ሽማግሌ ላኩት። እናቷ እህቶቿ ቆመው ኦፕራሲዮን ልትሆን እየሄደች አልገቡም። መኪና ውስጥ ሆስፒታል ገብተን ኦፕራሲዮን የምትሆንበት ጊዜ ደረሰ እና እኔ ያስኩት ብር እኔ ኦፕራሲዮን ከዚህ ፊት ሰው ሲደረግም አላውቅም፣ ብቻ እጄ ላይ 10 ምናምን ሺህ ብር ነው ያለው መኪና ውስጥ። ከዛ መድኃኒት ምናምን ገዛዘው አስገቧት ምናምን ኦፕራሲዮን ልትሆን ነው። ሌላ መድኃኒት ታዘዘ። ሲታዘዝ ብር እጄ ላይ የለም። ከዛ ኦልሬዲ እሷ እየገባች ነው ኦፕራሲዮን ልትሆን። መኪና አስነስቼ ከእንደገና ባንክ መጣሁ ማለት ነው። ባንክ መጥቼ እኔ ብር እስካወጣ ድረስ እሷ ኦፕራሲዮን ሆና ጨርሳ ልጁን የሚቀበል ሰው የለም። ማንም የሚቀበለው ይሏታል። ዮሴፍ ተካ ዮሴፍ ተካ ሲባል ማንም የለም ማለት ነው። ልጁን አንስቼ አንድ የ16 ቀን ነው ያኔ ልጁን እዚህ ላይ አርግቼ መኪና እየነዳው ከሐዋሳ ሻሸመኔ ነው የገባሁት። የ16 ቀን ልጅ ማለት ነው። ቤት ሄጄ ቤት አድርሼው ህፃኑን ከእንደገና ተመልሼ መጣሁኝ በማግስቱ። እግዚአብሔርን አንድ ነገር እያልኩት ነበር። እንደ ሳምሶን አንድ እድል ስጠኝ ብዬዋለሁ። አንድ እድል ይሁን። ሽጉጥን የገዛሁት ቀጥታ እኔ ብያታለሁ። አንቺን አልገልሽም ብያታለሁ። አንቺን አልገልሽም፣ እህትሽንና እናትሽን ግን እገላችኋለሁ ብያታለሁ። እና በጣም ወስኜ ነበር፣ በጣም ማለት ነው። እውነቴን ነው የምላችሁ። እኔ ብዙ ቦታ የምታውቁ አላችሁ ኢትዮጵያ ውስጥ፣ ከኢትዮጵያ ውጭ ነው እንጂ ያልወጣሁት። ኢትዮጵያ ውስጥ ብዙ ቦታ ሄጄ አገልግያለሁ፣ ከብዙ አገልጋዮች ጋር፣ ከብዙ ነቢያት። አሁን ግን ደክሞኝ ወድቄ ነው ያለሁት። ማነው ስምህ? ዮሴፍ ተካ። ከየት ከተማ መጣ? አዲስ አበባ። እሺ፣ ለምን መጣ ወደፊት ለፊት ወደዚህ የመጣሁት? ቅድሚያ እኔ መልካም ወጣት ስመጣ ጓደኞቼ ነው በጣም ወደው አንድ ጓደኛ ያለ እዚህ ውስጥ አብሮ አደጌ፣ እሱ እንዲማር ብዬ ነው የመጣሁት። ቢያንስ የኔ ነገር ተበላሽቷል። ስለዚህ ቢያንስ እሱን ይዤ ሄጄ እግዚአብሔር ገና ልጅ እያለን አንድ ላይ ነው ያደግነው። የኔ እናት ስታባረን የእሱ እናት ሁለት ጡቷን አውጥታ ነው የምታጠባን። የእሱ እናት ስታባረን ደግሞ የኔ እናትና እና እኛ ሀገር ማንም አገልጋይ ሲመጣ ስቲል ነው ካሴት ላይ ያለ ፍለሽ ላይ ምናምን የተቀዳ ማለት ነው። እዛ ሀገር መጥቶ የእኛን ስም ሳይጠራ ሄዳ አገልጋይ የለም። እግዚአብሔር እዚህ ሀገር 2 ልጆች አሉኝ ይላል ብሎ ብዙ ሰዎች ትንቢት ተናግረዋል እዛ ሀገር ላይ ማለት ነው። እና ዮሴፍ ኤልያስ ቢባሉ ልጆች እያሉ እንትን ይሉናልና ኦልሬዲ ፋሚሊ ናዝሬት ከገባ በኋላ ምናምን በሆነ አጋጣሚ አንድ ቸርች ሄድኩኝ። ከዛ ፊት የነበረው ላይፌ ጥሩ አልነበረም። አንድ ቸርች ሄድኩኝ። ከዛ በኋላ አገልጋዩ ከውጭ ነው የጠራኝ። እግዚአብሔር በዓለም ላይ አነጋጋሪ ነብይ ያደርጋል ምናምን ብሎ ቀባኝ። ከዛ ቀጥታ ልብሴን ይዤ ታቦር ነው የመጣሁት። አንድ ዓመት ከ3 ወር ነው እዚህ ታቦር የቆየሁት ማለት ነው። ዛሬ በጣም የወጣሁት ለምን እንደሆነ ታውቃለህ? ሰዎች እየያዙኝ አውቃለሁ ምናምን ይሉኛል እዚህ ማለት ነው። አንዷ ይዛኝ አለች አሁን እዚህ አሉ ከመጣው ቀን ጀምሮና በጣም ነው የምወድ ፕሮፌት፣ በጣም ነው የምወድ ለእህቶቼ ላስተዋውቅ። የት ነው የምታውቂኝ ስላት ሚዲያ ላይ ነው ማቀ አገልግለኛል ምናምን ስትለኝ በቃ እንባዬ መጣ ማለት ነው። እሷን ለቅቄያት ደግሞ ልክ ሲሄድ አንዷ የሚያዘች አውቃለሁ ምናምን አለች። እንደዚህ ስታገለግል እኔ ያለሁበት ህይወት አሁን ጥሩ አይደለም። ስለዚህ አይደለም ሰውን ቀርቶ ትልቁ እግዚአብሔርም ዙፋኑ ላይ ቁጭ ብሎ እያየኝ ነው። በጣም ከትላልቅ ሰዎች ጋር አገልግያለሁ። ሚዲያ ካላቸውም ሰዎች ጋር፣ ሚዲያ ላይ ከሚታዩ ሰዎች ጋርም አገልግያለሁ። በአንድ አርብ በሚባል ቀን ነው ትዳሬን ያጣሁት፣ ልጄን ያጣሁት፣ 2 ቸርች የዘጋሁት ማለት ነው። አግብቻለሁ። ባለቤት አለችኝ። የአንድ ልጅ ሌዊ የሚባል የ5 ወር ልጅ አለኝ። ኦልሬዲ አሁን 5ኛ ወሩን ይዟል። ሻሸመኔ ላይ ያገለገልኩኝ እያለሁ ሻሸመኔና ወንዶ ገነት ነው ቸርች አለ። የባለቤት የቤተሰቦች እሷ ከኔ ጋር በመሆኗ ደስተኛ አይደሉ። 7 ጊዜ ነው ሽማግሌ ላኩት። ታምናላችሁ? 7 ጊዜ ሽማግሌ ላከ ሰው አለ ብዬ አላስብም ሚስት ለማግባት። እኔ 7 ጊዜ ነው ላኩት። ከዛ እንደዛም አልተቀበሉም። ኦልሬዲ አንዳንድ ሰዎችን አሳወቅኩኝ፣ አገልጋዮችን። ከዛ በኋላ ገባው ማለት ነው። ከዛ ካረገዘች በኋላ ሽምግልና ተቀበሉ ምናምን ነገር እያገለገልኩ እያለሁ አረገዘች። 8 ወር ምናምን ሆናት። ከዛ በኋላ የምትወልድበት ጊዜ ደረሰና እኛ ያኔ ሻሸመኔ ነው የምንኖረው፣ እዚህ መጥቼ ነው መውለድ የምፈልገው ፋሚሊ ጋር አለች። ከዛ አንድ ነገር ነው ያልኳት፣ ነይ ብያ ሶፋ ላይ አስቀምጫት አንድ ነገር ልንገርሽ አልኳት። ቤተሰብ ጋር ሄደሽ ኮለድሽ አልኳት። አንደኛ ነገር እኔና አንቺ እንለያያለን አልኳት። ዝም ብለሽ ስሚኝ አልኳት። ሁለተኛ ነገር አልኳት፣ ሁለቱም ቸርች ይዘጋል አልኳት። እኔ አዲስ አበባ ገባለሁ፣ ተራ ሰው ሆኜ ነው የምኖረው አልኳት። ምክንያቱም የሚጠብቃትን ነገር ፋሚሊ ላይ ስለማውቀው ማለት ነው። ከዛ ጎፋ ሳውላ የሚባል አገር ኮንፈረንስ ሄጄ ስመለስ የሆኑ ፋሚሊዎቿ ቤት መጥተው ነበር። ኢሚዲየትሊ ተቀይራ ነው የጠበቀችኝ። በቃ ካልሄድኩ አለች። በቃ ያዥ ምናምን ብያት የጓደኛዬን መኪና ተቀብዬ ከሻሸመኔ ቀጥታ ይዣት መጣሁ። ቤት አደረስኳት ምናምን። ኦፕራሲዮን የምትሆንበት ቀን ደረሰ። ኦፕራሲዮን መሆን አለባት ተባለና ጠዋት እንደገና ከጓደኛዬ ጋር መኪና ተቀብዬ መጣሁ። ቤት እነሱ ቤት መጥቼ ደወልኩላት፣ ወጣች። ያው እኔ አልገባም። ከዛ ደወልኩላት፣ መጣች፣ መኪና ውስጥ ገባች። እናቷ እህቶቿ ቆመው ኦፕራሲዮን ልትሆን እየሄደች አልገቡም። መኪና ውስጥ አይገቡም እንዴ አይሄዱም ወይ ስላት ተዋቸው እባክህ ምናምን አለች።
ሄድን። ሆስፒታል ገብተን ኦፕራሲዮን የምትሆንበት ጊዜ ደረሰ እና እኔ ያዝኩት ብር እኔ ኦፕራሲዮን ከዚህ ፊት ሰው ሲደረግም አላውቅም ብቻ እጄ ላይ 10 ምናምን ሺህ ብር ነው ያለው መኪና ውስጥ። ከዛ መድኃኒት ምናምን ገዛዘው አስገባዋት ምናምን ኦፕራሲዮን ልትሆን ነው። ሌላ መድኃኒት ታዘዘ። ሲታዘዝ ብር እጄ ላይ የለም። ከዛ ኦልሬዲ እሷ እየገባች ነው ኦፕራሲዮን ልትሆን። ከዛ ጌታዬ ነው ያልኩት፣ በቃ እንዳታዋርደኝ ነው ያልኩት። እቺ ልጅ አንድ ነገር ሆና እንዳታዋርደኝ ብዬ መኪና አስነስቼ ከእንደገና ባንክ መጣሁ ማለት ነው። ባንክ መጥቼ እኔ ብር እስካወጣ ድረስ እሷ ኦፕራሲዮን ሆና ጨርሳ ልጁን የሚቀበል ሰው የለም። ማንም የሚቀበለው ይሏታል ዮሴፍ ተካ ሲባል ማንም የለም ማለት ነው። ከዛ ነርሷ አንድ ክርስቲያን ነርስ ከዚህ በፊት እዚህ ሐዋሳ ሳገለግል የምታውቀኝ ነርስ የማን ነው የጆሲ ልጅ ነው ምናምን ትላለች። አንቱ ነው ይዟለሁ ምናምን ብላ አቅፋ ኦልሬዲ እሷ መታ ገብታለች። ከዛ በኋላ እናትይቷ መጣች ማለት ነው። አንድ ሴት ጋር ደወልኩኝ። አጥሚት ምናምን ይምጣላት ሲባል አጥሚት ሰርተሽ ነይ እስኪ ምናምን አልኳት። እሺ ምናምን አለች። ከዛ በዛ ማለ እናትይቷ መጣ ቆም ያለው ማለት መጣ ወጣላት እንዴ አለች። ከዛ በጣም እኔ ተናደርኩትኝ ኢሞሽናል ሆኜ ተናገርኳት። የሆነ ሰው ያንተ እናትስ ብትሆን ሲለኝ የኔ እናት ብትሆን አልኩት ሲለኝ በቤንዝል ለማቃጠላት ነው ያልኩት። የኔ እናት ብትሆን እንዲህ ቤንዝል አርከፍክፌ በቤንዝል ለማቃጠላት። ከዛ በኋላ ይሄ ነገር ተፈጠረ ወለደች ምናምን። እኔ ማቃቸው ሰዎች ሰበሰብኩኝ። በቃ 3 ቀን ነው የምትቆየው ወደ ቤት ትግባ አልኳቸው። በታሪክ አሉ በቃ በታሪክ። እናትይቷ ምን አለች? ልጅን ይዘህ መሄድ ትችላለህ፣ ልጄን እንደዚሁ እኛ አለቃትም አለች። ቤት ገባች። ከዛ ቤት ገብታ አንድ ቀለታ እኔ እዚህ ኮንፈረንስ ወንዱ አዘጋጅቼ ወደዛ ሊሄድ ቤት መጣሁኝ። እነሱ ቤት በዛው እሷ አላያት ጩጮንም ላይ ሳላያቸው አሉ። አልጋው ያለው መጋረጃ ጋር እንዲህ በብረት እያወረደችው እህትይቷ ደረስኩኝ ማለት ነው። ልጁ አልጋ ላይ ተኝቷል። አልጋው ያለው መስኮቱ ጋር ነው። በመጥረጊያ ብረቱ እንደዚህ ነው የሚወርደው። እንዴ ልጁ ላይ ቢወድቅስ ብረቱ አልኳት ማለት ነው። ምን ሆነ ይወድቃል ታዲያ ቢወድቅስ ምን ይሆናል ምናምን አለች። ስታወርደው ልጁ እዚህ ላይ ወደቀበት ብረቱ ማለት ነው። በጣም ተናድጄ ቸርች ልሄድ ነው ብያለሁ። ስቤ በጥፊ ነው የመቷት እህቷን ማለት ነው። ጩጮውን አነሳሁት። ወዲያውኑ መኪና ውስጥ ገባሁ። ትሄጃለች ስላት ለምን ትመታታላለች እና ልጄን ትግደለው እንዲ አልኳት። እነሱ ባይፈልጉት እኔ እፈልገዋለሁ። ልጁን አንስቼ አንድ የ16 ቀኑን ያኔ ልጁን እዚህ ላይ አርግቼ መኪና እየነዳው ከሐዋሳ ሻሸመኔ ነው የገባሁት። የ16 ቀን ልጅ ማለት ነው። ቤት ሄጄ ቤት አድርሼው ህፃኑን ከእንደገና ተመልሼ መጣሁኝ በማግስቱ። ከዛ በቃ እንዴት ብዬ ላገልግል? ነገሮች ሁሉ ብልሽት ሽት ማለት ነው። ከዛ በኋላ ኦልሬዲ አንዳንድ ሰዎች ደወሉልኝ። ብዙ ማውቃቸው ሰዎች አሉ። እነሱ ጋር ሁላ ደውለው ልጅ ሰርቆ ጠፋ ብለው ነው ያወሩት። በጣም ሜን ራይን ሰፖርት የሚያደርጉ ሰዎችን ልጅ ሰርቆ ጠፋ ምናምን ብለው አወሩ። ያም ይደውላል። ደወልኩላትና ልስጥሽ ልጁን አልኳት። ጠዋት ይዤው እመጣለሁ አልኳት። እንደገና ልጁን ጠዋት ይዤ አመጣሁና ሰጠኋት። እና ከዛ በኋላ በጣም ስልክ ዘጋች፣ አታወራ ምናምን። ቤታቸው ሲሄድ ልጅ ይዞ ጠፍቷል ምናምን ብለው አመለከቱ። ከዛ የሆነ አርብ ቀን ነው ልክ እየመጣው እያለሁ ዝዋይ ላይ ስደርስ ከኔ ጋር አንድም አብሮ የሚያገለግል ልጅ አለ፣ የ40 ምንጭ ልጅ። አዲስ አበባ ይዤ ሄጃለሁ። እኔ በአንድ ቀን ማታ ነው በቃ ሙሉ ጭኛ አዲስ አበባ ገባ። ከዛ ደወልኩለትና 100 ወንበር ነበር ከሻሸመኔ የተከራየ ነው መልስ ስለው ልጁ እሺ ብሎ መጥቶ ከወንዶ 100 ወንበሩን ሸጦ ሐዋሳ መጥቶ ሸጦ ወደ ሀገሩ ሄዷል ማለት። ልክ ዝዋይ ላይ ስደርስ አረ ነብይ ሰው ሞልቶ ወንበርም የለም ወንበሩስ እንደዚህ መልስ ብዬው ነበር ምናምን አልኳቸው። ከዛ እሺ ስደውል ስልኩ አይሰራም። ከዛ የሆነ ሰዓት ላይ ቴክስት ገባልኝ ወንበሩን ሸጬው ሄጃለሁ የሚል ማለት ነው። ገላገልከኝ ብዬው መኪናውን አዙሬ ሆቴል ነው የገባሁት። ቀጥታ ሆቴል ገባው። ልክ ስገባ ጀብሎ ነበረ በር ላይ አንድ ፓኬት ሲጋራ ስጠኝ አልኩት፣ ተቀበልኩት። ከዛ ገባው ውስኪ ቦትል ነው ፈልገው ምናምን አልኩት። ቦትል ውስኪ ወሰድኩኝ። ቁጭ ብዬ ጠጦኝ ማለት ነው። ከዛ ጠጦኝ ልክ 12 ሰዓት ምናምን ሲል ስልኬን ከፈትኩ። ስከፍት ያገር ሰው ነው የሚደውል። አገልጋዮች አሉ፣ ማቃቸው ሰዎች አሉ እዛ። አረ ጉባኤ ሞልቶ እየጠበቀ ነው ምናምን ሲሉኝ ከዚህ በኋላ ቸርች የሚባል የለም፣ አገልግሎት የሚባል የለም፣ ሂዱ በላቸው፣ አልመጣም ደግሞ። ባለፈው ቁጭ ብዬ እየቃምኩ ነው። ይሄንን ያልኩ ልጅ በጣም ነው ሙዲውኒ በጣም ማለት ነው አብሮ አደገ ነውና ከጓደኛዬ እየቃመን አንድ ጓደኛ ያለ ከሱ ጋር እየቃመን ተመዝግባል መልካም ወጣት ትሄዳለህ ብዬ ነው የደወልኩለት ለዛኛው ማለት ነው። ቢያንስ እግዚአብሔር በኔ ህይወት የተናገረው እንኳን ባይሆን ቢያንስ እግዚአብሔር በሱ ህይወት ላይ የተናገረው ነገር እንዲፈጸም ፈልጌ ሴጣን ተራሱ አረገኝ። እየቃምኩም ባይብል አነባለሁ እና እነሱ ሌላ ኦርቶዶክስ ጓደኞች አሉ መርካቶ ሞባይል ቤት ምናምን ያላቸው ስበከን እስቲ ይሉኛል። ሳክሬ መዝሙር ነው የምሰማው። አረ ብራዘር ይሄ ኮላንቻ አይሆንም ምናምን ይሉኛል ማለት ነው። እውነቴን ነው የምልህ ዩቲዩብን ብታየው እኔ አልመስልም። እዚህ ውስጥ የሚያውቁኝ ሰዎች አሉ እንዳልኩ ማለት ነው። አገልግሎት እንዴት ነው ሲሉኝ በቃ ውስጤ ነው የሚሰበረው። እኔ አሁን በሬን ዘግቼ ነው የምጠጣው ማጨሰው መቀመው ማለት ነው።
በጣም ውስጤን የነካኝ አንድ ነገር ማስመሰል፣ ከዛ ሲቀጥል መናደድ፣ ስሜታዊ መሆን፣ እንደገና ወደ ኋላ ነው የመረሳችሁ፣ ይገርባችኋል። ህይወታችሁን እንድትገርቡ ነው የሚያደርገው። ያልከው ነገር በጣም ልቤን ነክቶኛልና እግዚአብሔርን አንድ ነገር እያልኩት ነበር። እንደ ሳምሶን አንድ እድል ስጠኝ ብዬዋለሁ። አንድ እድል። አንዳንዴ እግዚአብሔር የሚመጣበትን መንገድ አናቆም፣ ግን ሁል ጊዜ አንድ ነገር አስባለሁ። ሁሉንም ነገር ትቼው ልኑር ብላለሁ። ልጄንም ምንም ግን ልጅ ነው። ልጅ ነው። ልጅን በምንም አትተኩ። መጨረሻ ላይ በጣም የመጨረሻ ውሳኔ የወሰንኩት ምንድነው፣ የሆነ ቀን እንደዚህ አልኳት፣ ልጄን ብቻ ልየው አልኳት። በቃ በዚህ እድሜው ለህፃን ልጅ ሳይክል የሚገዛ ሰው የለም። ገና የ5 ወር ልጅ ነው። እኔ ጩጮን በጣም ነው የምወደው። ወንድ መሆኑን ከማወቅኩበት ጊዜ ጀምሮ ዝም ብዬ ነው ዕቃ መገዛለት። ይኸውልህ ለህፃን ልጅ ገና ለ5 ወር ልጅ እንደዚህ ሳይክል አትገዛም። ይሄንን ሳይክል ሊነዳ የሚችለው የ4 ዓመት ወይ 5 ዓመት እና ልጁን በጣም ስለምወደው እኔ ያላባትን ያደግኩት ልጄ ያላባት እንዲያድግ አልፈልግም። ታውቃለች፣ ፋሚሊዎቿን በደንብ ያውቃሉ ማለት ነው ለልጁ ያለኝን ፔን። ከዛ ችግር የለውም አልኳት፣ አንቺ ከተመቸሽ ኑሪ፣ ግን ልጄን እኔ እንደ አባት ማየት እፈልጋለሁ። አንቺ ለልጅሽ የሚሰማኝ ስሜት እኔ ውስጥ መኖሩ ለምን ከበደሽ? ስለዚህ ልጅ ሊሆናም ስላት ደግማ አታገኘውም አለች። እርግጠኛ ነሽ አልኳት። አዎ ደግመ ከዚህ በኋላ አትየውም ስትለኝ ጌታ ምስክሬ ነው እላለሁ። ይሁን ሽጉጥን የገዛሁት ቀጥታ እኔ ብያታለሁ። አንቺን አልገልሽም ብያታለሁ። አንቺን አልገልሽም፣ እህትሽንና እናትሽን ግን እገላችኋለሁ ብያታለሁ። እና በጣም ወስኜ ነበር፣ በጣም ማለት ነው። ፍሪጅ አልቀረኝም፣ አልጋ አልቀረኝም፣ ሶፋ አልቀረኝም፣ የቤት ዕቃ በጠቅላላ ምን ቁም ሳጥን አልቀረኝም። እንዳለ ሸጬው ፍራሹን ለጓደኛዬ ሰጥቼው እግዚአብሔር ምስክሬ ነው። ማክሰኞ ቀን ነው አስታውሳለሁ። ሮብ ዕለት እዚህ ሐዋሳ መጥቼ ቤታቸው ሰፈራቸው ሄድኩ ማለት ነው። ሬዲ ሆኜ ጥይት ይዤ ሽጉጥ ይዤ ትንሽ ጠጥቻለሁ። ያገኘሁትን ሰው ገላለሁ እነሱ ቤት ብዬ። ከዛ እንደ አጋጣሚ አደገኛ ዝናብ ዘነበ። የሚወጣም ሰው የለ ምንም የለ። በአጥርም ልገባ አሰብኩኝ። ከዛ በኋላ ቆይ እስቲ ያልኩኝና ተመልሼ ሄድኩ ማለት ነው። ከዛ ተኝቼ አንድ ነገር አየሁ። ህፃኑ ልጄ አድጎ ይመስለኛልና አባቴ አንተን አይደል አክስቴንና አያቴን የገደልካችሁ አለኝ በህልሜ ማለት ነው። ከዛ ድንግጥ ብዬ ነው የተነሳው። ስነሳ 9 ሰዓት አካባቢ ሆኗል። በፍጹም አላደርገውም አልኩኝ። ከዛ ለካ ፋሚሊዎቹን እነሱን በገላቸው ለኔ ብለህ ነው እነሱን የገደልከው አይለኝም። የልጅ ነገር ሲያድግ ማሰብ ይጀምራል ብዬ እርግፍ አድርጌ ወደ አዲስ አበባ ተመለስኩ ማለት ነው። እና አንድ ነገር መናገር የምፈልገው ነገር ምንድነው እሱ፣ አንደኛ ነገር እዚህ ውስጥ ያላችሁ ሰዎች፣ የምታውቁኝ ሰዎች፣ እኔ ኦልሬዲ አሁን ያገለገልኩ አይደለም አገልግሎት አቁሜያለሁ አይደለም ለሰው ልጸልይ ቀርቶ አንዷንዶም ቅድም ይዛይ ለእህቶቼ ቃል አውጣላቸው በእናትህ ምናምን አለች። እንገናኛለን ምናምን ችግር የለም ምናምን ብያት ነው የሄድኩት። እዚህ ውስጥ ስላለሽ ልመልስልሽ፣ ኦልሬዲ ነው ያገልግሎት አቁሜያለሁ። አሁን ያለሁበት ህይወት አይደለም ለሰው ቀርቶ ለራሴ እንኳን ከምረግጠው ቆሻሻ የበለጠ ቆሻሻ ነው። ፎቶዬን አውርደው ኮንፈረንስ አዘጋጅተዋል እና ስልኬ ዝግ ነው አንደኛው ስልኬ። ከዛ በኋላ ደወሉልኝ ማለት ነው። ሌላ ስልክ ስከፍተው በ29 ኮንፈረንስ አዲስ አበባ ማለት ነው። ሀገር ውስጥም ያላችሁ ሀገር ውጭም ያላችሁ እኔ አገልግሎት አቁሜያለሁ። ለራሴ ጸሎት የሚያስፈልገኝ ሰው ነኝና እባካችሁ ብትችሉ እግዚአብሔር እንደ ዮናስ አንድ እድል እንዲሰጠኝ ጸልዩልኝ። አንድ እድል። እውነቴን ነው የምላችሁ። እኔ ብዙ ቦታ የምታውቁ አላችሁ። ኢትዮጵያ ውስጥ ከኢትዮጵያ ውጭ ነው እንጂ ያልወጣሁት ኢትዮጵያ ውስጥ ብዙ ቦታ ሄጄ አገልግያለሁ ከብዙ አገልጋዮች ጋር ከብዙ ነቢያት። አሁን ግን ደክሞኝ ወድቄ ነው ያለሁት። ስለዚህ አንድ ምህረት እግዚአብሔር ዮናስን ወደ ነነዌ ሂድ ሲለው ሰውየው ወደ ነነዌ አልሄደም፣ ወደ ተርሴስ ነው የሚሄደዋል። ለምን ሲለው እግዚአብሔር አንድ ነገር ነው ያለው። የነነዌን ሕዝብ እግዚአብሔር በ3 ቀን አጠፋለሁ በለና ትንቢትን ነገር ሲለው አይ እኔ ወደ ነነዌ አልሄድም፣ ወደ ተርሴስ ነው የሚሄደዋል። ለምንድን ነው እሱ ወደ ነነዌ ማትሄደው? እኔ እኮ ወደ ነነዌ እንድትሄድ ነው የላኩ ሲለው አንተ እግዚአብሔር አለው በማጥፋት ላይ ጎበዝ አይደለህም አለው። ገላለሁ ብለህ ሀሳብ ትቀይራለህ፣ አጠፋለሁ ብለህ ሀሳብ ትቀይራለህ። አንተ ሀሳብ ማትቀይረው አከብራለሁ ካልክ ሀሳብ አትቀይርም። ሰው አደርግሃለሁ ለትውልድ በረከት አደርግሃለሁ ካልክ ሀሳብ አትቀይርም ብሎ ሰውዬው ወዴት ሄደ? ወደ ተርሴስ ሄደ። በጣም የገረመኝ አንድ ነገር ነው። እችን ተናግሬ ነው የምጨርሰው። አንድ ጊዜ እግዚአብሔር ወደ ነብዩ መጣና ምን አለው? ወደ ንጉሱ ሂድና ከዚህ ከተኛበት አልጋ ላይ ሳትነሳ ትሞታለህ በልና ትንቢት ንገረው አለው። ሰውዬው ኦልሬዲ ነብዩ ለንጉሱ ሄዶ ሲሄድ ደግሞ ንጉሱን ተኝቶ ነው ያገኘው። ከዚህ ከተኛበት አልጋ ላይ ሳትወርድ እግዚአብሔር ትሞታለህ ብሎሃል ብሎ ትንቢቱን ተናግሮ ነብዩ ጨርሻለሁ ብሎ ወጥቶ ሄደ። ሰውየው ወዲያው ተነሳና ተንበረከከና እግዚአብሔር ሆይ አስታውስ እንጂ አለ። ያኔ በልጅነቴ ላንተ የኖርኩበትን ዘመን አስታውስ፣ ያኔ በሕፃንነቴ አንተን ያገለገልኩበትን የዛሬውን መውደቄን አትይ ሲለው እግዚአብሔር ነብዩን መንገድ ላይ ቀደመውና ሐሳብ ቀይሬያለሁ አለ። ሌላ እንደገና 15 ዓመት ትገዛለህ ብለዋል። ስለዚህ እግዚአብሔር እንደ ዮናስ አንድ እድል እንዲሰጠኝ ታሪኩን ሙሉን ባወራችሁ በጣም ሰፊ ነው። መጨረሻ ላይ ግን ዮናስ ሄዶ መርከቢቷ ላይ ወጥቶ መርከቢቷ ተናወጠች፣ ግራ ገባ፣ ሼክ አረገች። ካፒቴኑ ግራ ገባው። ይሄ
መርከቤ ባህሪ አይደለም አለ። እዚህ ባህር ላይ ብዙ ዓመት ሰርቻለሁ፣ እንደዚህ አይነት ነገር አይቼ አላውቅም አለ። ከዛ በኋላ መጨረሻ ላይ እጣ ተጣጣሉ። ዮናስን ቀሰቀሱት። እጣ ሲጣጣሉ ሰውየው አልነበረም። ሰዎቹ ያላቸውን ነገር ሁሉ ጥለው ጨርሰዋል። ከዛ መጨረሻ ላይ ግራ ገብቷቸው ከኛ መካከል እግዚአብሔርን የበደለ ሰው አለ እጣ እንጣጣል ብለው እጣ ሊጣጣሉ ሲሉ አንድ ሰው ጎደል። ከዛ ማን ነው እሱ ብለው ሲፈልጉ መርከቢቷን ውሃ በደንብ ሊያገኛት ከሚችልበት ከታችኛው ክፍል ዮናስ ተኝቷል። ደነገጡ። ይሄ ሁሉ ሲሆን የት ሄደሃል ብለው ቀሰቀሱት። ምንድነው ሲል መርከቢቷ ተናወጠች ሲሉት ከዛ ተዋላቸው እጣ ተጣጣሉ አላቸው። ቀና ብሎ ወደ ሰማይ ተመለከተና አንተ እግዚአብሔር ሆይ አለ እዚህ ድረስ ተከትለህ ይመጣሃል አሉ። ባለመታዘዝ ውስጥ ሞኜ ተከትለህ ይመጣል፣ በውድቀት ውስጥ ሞኜ ተከትለህ ይመጣል። ስለዚህ ስፔሻሊ አገልጋዮች እዚህ ውስጥ ትኖራላችሁ። ትናንትና እግዚአብሔር በህይወታችሁ የተጠቀመባችሁ ግን ተደናቅፋችሁ በተለያየ ምክንያት እግዚአብሔር የገባላችሁን ኪዳን የጣላችሁ የመሰላችሁ ሰዎች እመኑኝ እግዚአብሔር ምስክሬ ነው እላችኋለሁ። አሁን ያላችሁበት ቦታ ድረስ እግዚአብሔር ተከትሏችሁ መጥቷል። ባለመታዘዛችሁ ምክንያት በበደላችሁ ምክንያት እግዚአብሔር ሐሳብ የሚቀይር አምላክ አይደለም። ቀድሚያ ሲናገርም ራሱን ተማምኖ ነው የተናገረው። ያንተን ጠንካራነት አይቶ አይደለም። ለካ መርከቢቷን የከበዳት ኮንቲነሩ ሳፉ አይደለም፣ ዮናስ ነው የከበዳት። ዮናስ ደግሞ ፊዚካሊ አይደለም የከበዳት፣ ዮናስ ውስጥ ያለው የእግዚአብሔር ኪዳን። ታቱዬ በጣም እንደምወድሽ ታውቂያለሽ፣ በጣም እንደምወድሽ ማለት ነው። ከዛ ሲቀጥል ይሄን ደግሞ ያንቺ ሐሳብ እንዳልሆነ ደግሞ አውቃለሁ። አንቺ በእኔ እንደማትጨክኝ 100% ፕላስ እርግጠኛ ነኝ። ዋናው የሰይጣን ዓላማው እኔን እንደዚህ ማድረግ ነው። አምናለሁ ደግሞ እኔ እንደዚህ ሆኜ አልቀርም። በጣም እርግጠኛ መሆነው እጾታዬ ወንድ መሆኑን ከማምነው የበለጠ የኔ ህይወት በዚህ እንደማያበቃ በጣም እርግጠኛ ነኝ። እና በልልሽ ፈልጌ ነው። ምን ያህል እንደምትወጂኝ አውቃለሁ፣ ምን ያህል እንደምወድሽ ደግሞ ጠንቅቀሽ ታውቂያለሽ። እና ታቱዬ በጣም ነው የምወድሽ እናቴ። አንቺ ለኔ ሚስቴ ብቻ አይደለሽም፣ ታውቂያለሽ ብዙ ነገር። ምናልባት ግን ሳላውቅ የበደልኩሽ ነገር ካለ በጣም ይቅርታ። ልቤን ጠንቅቀሽ ታውቂዋለሽ። በጣም ይቅርታ የኔ እናት ወድሻለሁ። በትቺ ደግሞ ልጄን ምን ያህል እንደምወደው ታውቂያለሽ። በትቺ ማለት ነው። እና ልጄን ደግሞ ብታሳይ ሞር በጣም ደስ ይለኝ። ወድሻለሁ የኔ እናት። እግዚአብሔር ከክፉ ሁሉ ይጠብቅሽ። ወዳችኋለሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ሳንተ ታስገባኝ ይፈልጋል። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ አመሰግናለሁ፣ አመሰግናለሁ። እንደገና እድል ስለሰጠኝ ምሕረት ስላረክልኝ ጌታ ሆይ ህይወቴ ያንተ ነው፣ ዘመኔ ያንተ ነው። ካንተ ሌላ ህይወት የለኝም። ድካሜን ሁሉ ቅርበል ጌታ ሆይ ዛሬ ወደ አንተ እመለሳለሁ። ልቤን እግሬን ሐሳቤን ሁሉ እመልሳለሁ። ጌታ ሆይ በደምህ እጠበኝ። ስለተቀበልከኝ ዛሬ ልጅ ስለሆን ምሕረት ስላረክልኝ አመሰግናለሁ። አሜን።